መቃንኬቲ ኤኑ ትሰማለች ማለት ነው መሲ። አንድ መረጃ ልስጥሽና እኔ ለወረድ ቦታ እንዳልይዝብሽ ትሰማለች። እኔ ቤት መጠለያ ነበር የቆረው ትሰማለሁ። ኦሮምኛ የምትችል ከሆነ እኔ አወራታለሁ። ግን ምን መረጃ ለመሰለሽ ቤሩት ላይ ኤምባሲ ከወሰዷት ሆስፒታል ይወስዷታል፣ ራሷን እንድትነቃ ያደርጓታል። መጠለያ ያለ ኤምባሲ ማለት ነው። ሁሉ ነገር እየተሟላ ነው ማለት ነው። እና በውስጥ ከፈለግሽ ቁጥር ልክልሻለሁ እዛ እንዲወስዷት መጠለያ ኤምባሲ ኮመቶኮት አልሄድም ብላ እምቢ አለቻቸው። እዛ ስትሄድ ምናምን ቪዲዮ ይወጣል ማስታወቂያ እንዲሰጧት። ግን ያው ኤምባሲ መጥቶ አይደለም ለምን አልወሰዷትም? ማሬ ሳምንቷ እኮ መንገድ ላይ የምትተኛው እናንተ ናችሁ እኮ የምትወስዱት። እነሱ ይቀበላሉ። ማረፊያ ያላችሁ ለታማሚ ተብሎ ለብቻ የተዘጋጀ ክፍል አላቸው። መድኃኒት ምናምን ይሰጣቸዋል። ከዛ ራሳቸው ያገግማሉ። እኔ እዛ መጠለያ 3 ወር ቆይቼ ነው የመጣሁት መሲ። ሁሉ ነገር መስፈርቱ የተሟላ ነው። ገባሽ? እነሱ ካልወሰዷት አሁን አንዳንዴ ያው እንደምታውቂው ነው ሚዲያ ላይ ጥሩ ነገር ላይ ይወራ ይችላል። ጦርነት ነው፣ ውጊያ ነው፣ ቤት ውስጥ ዘግተውባቸው ነው የሚሄዱት። ምን ይላቸውና አይምሯቸው በእንደዛ አይነት ነገር ነው የሚጦዘው። ያሰሩበትንም ገንዘብ ሳይሰጣቸው ማለት ነው። ያኔ እዚህ ጋር ደግሞ ኤምባሲ ዋጋ ይከፍላል፣ ለኢትዮጵያ ሕዝብ ዋጋ ይከፍላል። እና እዛ ስትሄድ ሲወስዷት እዛው ጥሏት ሲመጡ ሐኪም ቤት ነው የሚወስዷት። ሐኪም ቤት ይወስዷትና እዛ ነው አገግማ ተመልሳ ወደ ሼልቴ መታ በመድኃኒት የምትነቃው። እንደዛ ብዙ አገግመው ወደ ኢትዮጵያ የገቡ ልጆች አሉ። ስሚ መሲ እቺ ማለት ነው ያልደወልንበት ያላኩልት ድርጅት የለም። ድርጅት መጥቶ አይቷት ሄደ። ኤምባሲ መጥቶ አይቷት ሄደ። ልጅቷን መነሳት አትችልም። መኪና ሁለቴ ነው የወደቀችው ከመኪና። ኦኬ ሰው ያስፈልጋታል። እኔ እንዴት አድርጌ ነው ማነሳት? ትናንትና ተያይዘን ነው የወደቅነው። ሁሉ ሰው እያየ ነበር። እዚህ መኪና ያስገባት ለኔ ወደቅን። ባንዴ ቤሩት ያላችሁ ኢትዮጵያኖች እውነት እቺ ልጅ አንስታችሁ ኤምባሲ መውሰድ አቅቷችሁ ነው? የት አካባቢ ኑር ቤሩት ይናገሩና ተባብራችሁ ማለት እኔ በጣም ብዙ ቤሩት ላይ ናብርሽ የቄራውን ቤሩት ነው። በጣም ብዙ ልጆች አሉ። እንዲህ ለምን ብቻሽን እንትን ትያለሽ? ለምን ጥሪ አታደርጊም? ይኸው ሳራለች ለምሳሌ ነይ እስኪ ሳሪ እንዴ ቤሩቶች ነው። አንዳንድ ቁጥር ጻፉ፣ ሄዳችሁ ሰፖርት አድርጓት። እቺ ልጅ መስዬ የት አካባቢ ነች? የት አካባቢ ናችሁ? ቤሩት ተናገሪ እስኪ። ሚውት ሽንታችን ነው። ኦኬ ሰላም ነው። እንዴት ናችሁ? ወይ ሳሪ መስዬ ሰላም እንዴት ናችሁ? የት ናት ያለች? የት አካባቢ ናት ያለች? ቆይ እሺ ንገሪያት ለሳራ ማሪ ሚውት ያለሽ ናት። ሚውት ሽክፈቻ እንዴ ለኑ ጅና ማሪ ጅና مستشفى الحريري ነው ያለነው። ኦኬ አይሰማም። የጅና አይሰማም ማሪ። እሺ ጅና የሚባል አካባቢ ቤሩት ላይ ነው። 5 ቁጥር ጻፉ። ጅና የጅና ልጆች አሉ አሉ መሲ ብራንድ ይገባሉ። እሺ ማቆሌ ዳራቦ ራሳ አማሲ ሞሰል ይላል። ማቆያም አለ ያለች ልጅ ትላል። አንድ እቺ ልጅ መኪና ገቷት ነገር አስክሬን እንጫንካ መባባላችን በፊት አሁን እንደዚህ ዘዋት እያለ ለኤምባሲ ማስረከብ አለባችሁ እባካችሁ። ወጣ በሰው ሀገር ከምትቀር አብደን ቢሆን ሀገራችን ላይ ማበዱም ሀገራችን ላይ ይሻለናል ሁሌ በሳጥን ከምንገባ። ስለዚህ ጅና አካባቢ ያላችሁ ቤሩት ላይ እቺ ልጅ ሄዳችሁ ሰፖርት አድርጉና ኤምባሲ ያስረክቧል። ምንም ነገር ማውራት አትችል። የቤተሰብ ቁጥር ምንም አይነት ነገር መጋገር አትችል። ነገ ከሞተች በኋላ ሞተች ከመባል ሁላችሁም በነገራችን ላይ ግዴታችሁ ነው። የትም አረብ ሀገር ላይ ለሚመጣው ችግር እዛው እኛው እርስ በራሳችን ለምንሸፋፈል ነው። ስለዚህ ቤሩት ጅና አካባቢ ያላችሁ ልጆች ሄዳችሁ እቺ ልጅ ለኤምባሲ ያስረክቡ። ምን አለ ዱባይ በሆነች ምን አሉ ይመጣሉ። ጓራ ልጆች አሉ። ችግር የለውም። ነገ ተነገ ወዲያ ነገ ራሱ ማስገባት ይችላሉ ኤምባሲ።
ለዛሬ መጠለያ ያርጓትና ነገ ኤምባሲ ያስገባታል። አሉ ብዙ ድርጅቶች የሚቀበሉ ልጆች። እሺ ቆይ አሁን እዚህ ላይ ስላልተገኙ ነው እንጂ እዛው አጠገባ ያሉ ልጆች አሉ። አሳድሯት ነገ ያስረክባሉ። ችግር የለውም። ልጆች ነው ይሉኛል። እሺ ሼራ ያሳደርናት ሳምንት ሞላት እኮ ሳራ መሲ ወይ አንድ የኤምባሲ ቁጥር በውስጥ በኩል ላከልሽና ደውይላት። መኪና እንድትልክ ኤምባሲ እኮ መኪና ይዞ መጥቶ ሰፖርት ኤምባሲውን ሄልፕ የሚያደርገው እኮ ነው። ሚጭናት እኮ ነው የጠፋው። ምንም ችግር የለውም። እጅግ ከምትሞት በግድም ቢሆን እጅና እግሯንም ይዛችሁ በግድም መጣላዝ መስራት አለባት። ልጅ እኮ ኦልሬዲ አታውቅም እኮ በእሷ ውሳኔ የሚሆን ነገር የለም። አሁን ላይ በእኛ ውሳኔ ነው ችል መንቀሳቀስ ያለባት። እሺ አብሩሽ የቄራም ሼር አድርጉ። ሰላም እኮ ትመጣለች። አልኬላታለሁ። ሰላም ትመጣለች። ወንድ ሰላም አርቴማ ትመጣለች። ነግሬያታለሁ። አሁን ትመጣለች። ኦኬ መቃን ከቴ ነው መቃን ከቴ ነው መቃን ከቴ ነው ስሜት ወደ ኢትዮጵያ መሄድ ትፈልጊያለሽ? ወደ ኢትዮጵያ መሄድ ትፈልጊያለሽ? ትኬት ልቁረጥልሽ? ትኬት ልቁረጥልሽ? አንድ ስልኩን አንድ ያስጠሩላት ወይ ስልኩን አንድ ያስጠሩላት። ስልኩን አቀምጡላትና እሷ እያገዘቻት ነው። ስሟት በእናትሽ ማሪ ትኬት ልቁረጥልሽ? እኔ ጋር ትመጫለሽ? ስራ ላስገባሽ? እኔ ጋር ትመጫለሽ? ስራ ላስገባሽ? ትኬት ልቁረጥልሽ? ትኬት ልቁረጥልሽ? ትኬት ልቁረጥልሽ? የእናትሽን ስልክ ቁጥር ስጪኝ። የእናትሽን ስልክ ቁጥር ስጪኝ። ኦሮምኛ የምትችል ከሆነ ላዋት ልተባበሽ መሲ። እሺ በሬዱ መቃንቴ ሙዳ የሳቲያቲ ነቲ ዱባዶ ሜሰሬኮ መቃንቴ ሙዳ ዳሎት የሳቲያቲ ማቲ ከኒ ቤክታ bilbila ማቲ ከቲ ሙፍ ከኒ ሜሮ ተኮ ሲል bilbila ቢየቲ ስጋሽና ነቲ ዱባዶ አልቡቆ መቃቄ ቆፈረቲ ሰማቲ ከቲ ነቲ ሜ ትኬት ልቁረጥልሽ? ወደ ኢትዮጵያ ትሄጃለሽ? ቆይ አንዴ ዝም በሉ። ቆይማ አንዴ ቆይ ትኬት ልቁረጥልሽ? ላይ ንገሪኝ። ትኬት ልቁረጥልሽ? ምን ሆነሽ ነው? እኔ በስልክ ደውዬ ላውራሽ? አጠገብሽ ባሉት ልጆች ታወሪኛለሽ? ታወሪኛለሽ? ስልክ ልደውል በስልክ ታወሪኛለሽ? ስልክ ልደውል አጠገብሽ ባሉት ልጆች ልደውል ታወሪኛለሽ? ለብቻሽ ታወሪኛለሽ? ወይ ወላይተኛ ምናምን የምትችሉ ሰዎች ካላችሁ ያለበለዚያ መሲና ድርቤ እንዳሉት ልጅቷ በስነ ስርዓት ተይዛ ገብታ መግባት ነው ያለባት። በቃ አጠገቧ ያላችሁ ትናንትና ሙለት ቀን አስተኝተናታል ብላችኋል አይደለ? ኤምባሲ አሉ፣ እነ ሰላም አሉ፣ እነ አብርሽ አሉ። ለእነሱ ደውላችሁ እኮ እንትን ማለት ይቻላል። ስንቀኗ ነው እናንተ ኤምባሲዎች ሲካሉ እና ኤዱ አሉ እኮ እነ ኤዱም አሉ፣ እነ ኤዱ አሉ። ኤዱ ናቸው ወይ ሳራ ሰላም ታውቃለች። ምን ማድረጋችን ሰላም ኦኬ ሰው ያስፈልጋታል። ከሷ ጋር የሷ ቤተሰብ መገኘት አለበት። ምክንያቱም ወዲያው ወደ ኢትዮጵያ ቤተሰብ ነው የምንፈልገው። ኤምባሲ ትቷት ሄደ ማለት አማርኛ አይደለም እንደምናወራው። እናቱ ሳትንጫጭ እኮ ረጋ ብላችሁ አውሩ። ኤምባሲ እኮ ቤተሰብ ነው የምትፈልገው አላችሁ አይደለ? ቤተሰብ እስከሚገኝ ድረስ እኮ ኤምባሲ ወይ የሆነ ቦታ መጠጋት ትችላለች። ብዙ ድርጅቶች ኤምባሲ ላኩልን አንድ ቀን የሰው ልጅ በመንገድ ላይ አያድርም። በዚህ ብርድ፣ በዚህ ውሃ፣ በዚህ ሽት የቤሩት እኛ እናውቃለን። በዚህ ሰዓት ስንት ብርድ እንዳለ እስከ አንድ ቀን ሞክሩት እናንተ። ሳምንት እኮ ነው መንገድ ላይ የተኛች
እኔ ኤምባሲ የሚሰራ የሐረሙን ቁጥር ልላክልሽ፣ ደውይለትና ሎኬሽን ይላኩለትና ይሄዶ ያነሳል። ኤምባሲ በደንብ ነው የሚተባበረው አይደለም። ይሄንን ከጫካ ከእንጨት ላይ አውጥተው ነው የሚያመጡት። እነ ኤዱ አሉ፣ እነ ትርሲት አሉ። ውሸት ያሌለው ነገር ነው። አትበሳጩ፣ ትዕግስት ይኑራችሁ። እኛ ተርበን እሺ መሲ አንዴ ወልጄ እኔ ልደውልላት ወልጄ ለኤምባሲዋ ለኤዱ ሳምንት ሁሉ መንገድ ላይ ትታት ሄደው ትናንትና እንደዚህ ከትናንትና እንደዚህ ዛሬ እንደዚህ ያለ ምግብ ያለ ውሃ የሰው ልጅ ቆይና ነገር መረዳቱ አይደለ? ቆይ ሶሉሽን ሊገኝ እኮ ነው። አሁን በቃ እናንተ ጀና ያለውን ታውቂዋለሽ። ብዙ ችግርም አለ፣ ግን ሰው ይመጣላችኋል እና እስከዛ ድረስ የምትቀመጥበት ገባሽ? ከዛ በኋላ ቤተሰቦቿ ይፈላለጋል። እናንተም አውቃለሁ እንደተቸገራችሁ። ችግር የለውም እንደተቸገራችሁ። በቃ ይሄንን ነው የምፈልገው። ትንሽ በቃ ለሌላው የሆነ ነገር ሊያደርጉ ነው የምፈልገው። እዚህ አንድ ነው ባንሳ እንደምታውቁትና አውቃለሁ ማማዬ። አሁን ያላችሁበት ቦታ ላይ አሁን ምን ማለት ነው? እኛ ያለንበት ቦታ ታውቂዋለሽ። እኛ ያለነው ሌላ ቦታ ነው፣ እናንተ ያላችሁበት እዛ ነው። ግን ሰው እነዚህ እሷን የሚያመጣ ሰው አምጥቶ እስከ ቤተሰቦቿን እስከሚያገናኝ ድረስ ኤምባሲ እንደሆነ መሰለሽ ችግሩስ ልጅ ሳይዋት ወደ ቤት እንዳይወስዷት ይፈራሉ። ለሌት ምን እንደምትሆን አናውቅም። እኛ እጃችን ላይ ምን ብትሆንስ ለኛ አደጋ ምናምን እያሉ እየተዋት ነው የሚሄዱት። ኤምባሲም መጣ ምንም አታወራም አትገባም ብሎ ትቷት ነው የሄደው ትናንትና ማለት ነው። ስለዚህ የእሷ ቤተሰብ ቢገኝና ወደ ኢትዮጵያ ብትገባ ኢትዮጵያ ውስጥ ከቤተሰቦቿ ጋር ሆነ ጸበል ጋር ትሄዳለች። ህማማ ምን እንደሆነ ደግሞ እዛ ይታወቃል። ዝም ብለህ ሐኪም ቤት ወስደህ ህማማ ምን እንደሆነ እናውቃለን። መርፌ በዋት ብትሞት እንዴት ህማማ ምን እንደሆነ እናውቃለን። ትሞት ዛሬ ካደረች ልጅ ማለት ነው ምን እንደምትሆን አይታወቅም። ለአናት በላም አጠጣም። ሰውየው ደግሞ ለኔ ነው ነይ አውጫት የሚለኛል። አውጫት ነይ ለኔ እዚህ ከሱ ጋር ስለሆንኩ እኔ ምን አደርጋለሁ? ራሱን ያስመጣት ደግሞ እዚህ ለኔ አሸኩሞኝ ሄደ።